አንድ አመትሽ ነው አንቺ? አዎ 1 አመት ከ11 ወር ያለው ነበር። ስለዚህ አባትሽን ያሳደጉሽ? አዎ። በዛሬው ዕለት እንግዲህ ብዙዎች በተለያዩ ማህበራዊ ሚዲያ ላይ ሲነጋገሩበት የዋሉትና እጅግ አሳዛኝ ክስተትን የፈጠረው ጉዳይ የሚስ ወርልድ ኢትዮጵያ ሞዴል የሆነችው ሩታ ይርጋለም ታላቅ እህት እንግዲህ በአጋቾች ቁጥጥር ስር ከገባች በኋላ መገደሏ ተሰምቶ ብዙዎች ሀዘናቸውን እየገለጹና እንዴት እንደዚህ አይነት ድርጊት በመሃል አዲስ አበባ ሊፈጠር ቻለ የሚልን ጥያቄ እየጠየቁ ይገኛሉ። ከዚህ ጋር ተያይዞ አዳዲስ መረጃዎች ወጥቷል። ፖሊስም ከዚህ ድርጊት ጋር ተጠርጣሪ የሆኑ ሰዎችን መያዙን አስታውቋል። ጉዳዩ እንዴት እንደተፈጠረና የሚስ ወርልድ ኢትዮጵያ ሞዴል ሩታ ከዚህ ጉዳይ ጋር ያስተላለፈችውን መልእክትም ጨምረን ይዘንላችኋል፣ ታደምጣላችሁ። 2018 ዓ.ም እንግዲህ ለሞዴል ሩታ ይርጋለም ቤተሰቦች ትልቅ የታሪክ ምዕራፍ የደስታና የኩራት ዘመን ሆኖ ነበር የጀመረው። ምክንያቱም ወጣቷ ሞዴል ሩታ ይርጋለም የ2018 ሚስ ወርልድ ኢትዮጵያ ሆና በብዙዎች ዘንድ ደስታን የፈጠረና እሷም ደግሞ ይህንን ዘውድ በመድፋቷ በዓለም አቀፍ ደረጃ በታላቁ ሚስ ወርልድ ውድድር ለመወከል ዝግጅቷን እያፋጠነች ነበር። በተለይ ደግሞ በተጨማሪም የባህልና ስፖርት የክብር አምባሳደር በመሆን የተሰጣትን ሀገራዊ ኃላፊነት ለመወጣት ከጫፍ እስከ ጫፍ እንግዲህ በመላው ኢትዮጵያ ክልሎች እየተዘዋወረች የሀገሯን ባህል ቱሪዝምና እሴቶችን በኩራት ማስተዋወቅ ጀምራ ነበረ። በዚህ ሁሉ ስኬት በስተጀርባ ግን ትልቅ የቤተሰብ ደጋፊ እዚህ ለመድረሷ ደግሞ ብዙ ዋጋን የከፈለች አንድ ሰው ነበረች። የእህትነት አለኝታ የነበረች ታላቅ እህቷ ቅዱሳን ይርጋለም። የሩታ ስኬት የቅዱሳንም ደስታ ነበር። ነገር ግን ይህ ውብ ህልም በአንድ ጀንበር ወደ አስፈሪ ህልም ይቀየራል ብሎ ያሰበ ማንም አልነበረም። ሞዴል ሩታ ይርጋለም ሀገራዊ ተልዕኮዋን ለመወጣት እንግዲህ በየክልሉ በሚታዩ ውብ እይታዎች ውስጥ እሴቶችን በማስተዋወቅ ባለችበት ወቅት በአዲስ አበባ ከተማ አሰቃቂ ሴራ እየተሸረበ ነበር። ታላቅ እህቷ ቅዱሳን ይርጋለም ያልታወቁ አጋቾች አድፍጠው በወሰዱት እርምጃ እገታ ይፈጸምባታል። የቅዱሳን መሰወር ለቤተሰቡ ትልቅ ድንጋጤን ይዞ መጣ። ብዙም ሳይቆይ አጋቾቹ ስልክ ደወሉ። ጥያቄያቸውም ግልጽ ነበር። የቅዱሳንን ህይወት ለማትረፍ ከፍተኛ መጠን ያለው የገንዘብ ጥያቄን እንዲከፈላቸው ጥያቄ ያቀረቡ። በዚያ ቅጽበት የሩታ ይርጋለም ሀገራዊ ጉዞ በአስቸኳይ ቆመ። የልጅነቷን የደስታዋንና የስኬቷ ተካፋይ እህቷን ለማዳን ወደ ቤተሰቧ በፍጥነት ተመለሰች። ቤተሰቡ በከፍተኛ ስቃይ፣ ፍርሃትና ጭንቅ ውስጥ ሆኖ ከደቂቃ እስከ ደቂቃ ጥረቶችን እያደረገ በከባድ ስሜት ውስጥ ሆኖ ከአጋቾቹ ጋር ድርድር ለማድረግ ይጀምራል። ብዙም ታገሉ። ነገር ግን የክፎች ጭንቃኔ ግን ድንበር አልነበረውም። አጋቾቹ የጠየቁትን ገንዘብ እንግዲህ ከጠየቁ በኋላ ምንም አይነት ርኅራኄ ሳይኖራቸው ያቺን ውብና ተስፋ ያላት ወጣት ቅዱሳን ይርጋለምን በጭካኔ ገደሏት። የቤተሰቧን ደስታ በአንድ ጀንበር በጥቁር ሐዘን ቀየሩት። ወንጀለኞቹ ድርጊቱን ፈጽመው በጨለማ ተሸሽገው የሚያመልጡ መስሏቸው ነበር። ነገር ግን የሰው ደም ከንቱ ሆኖ አልቀረም። የአዲስ አበባ ፖሊስና የኦሮሚያ ክልል ፖሊስ ወዲያውኑ እጅና ጓንት ሆነው በመሆን ሰፊና የተቀናጀ የጋራ ኦፕሬሽን አድርገው የምርመራ ቡድኖቹ የቴክኖሎጂና የሰው ኃይል መረጃዎችን በማጣመር የወንጀለኞቹን እግር በእግር መከታተል ጀመሩ። ተጠርጣሪዎቹም ከህግ ጥላ ስር ለማምለጥ ከአዲስ አበባ በማምለጥ እንግዲህ ወደ ኦሮሚያ ክልል ለመግባት ቢሞክሩም የሁለቱ ክልል የፖሊስ አባላት ባደረጉት ጥብቅ ክትትልና የተቀናጀ ኦፕሬሽን እንግዲህ ተጠርጣሪዎቹ ሳያመልጡ በቁጥጥር ስር ውሏል። የፈጣን እርምጃ በህዝቡ ዘንድ ትልቅ እፎይታን የፈጠረ ሲሆን አሁንም ግን ጉዳዩ እንግዲህ በጥብቅ ምርመራ ስር ይገኛል። ለሀገሯ አክሊል የደፋችው ሞዴል ሩታ ይርጋለም ዛሬ ግን የሀዘን ማቅን ለብሳ እጅግ አሳዛኝ መልእክትንም አጋርታለች። የሟች እህቷን የምረቃ ፎቶግራፍ በማህበራዊ ገጿ ላይ በማያያዝ በደረሰባት ጥልቅ ሀዘን የተሰማትን ስሜት በእነዚህ በማይረሱ ቃላት ገልጻለች። እግዚአብሔር የወደደውን አደረገ። ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ ግን አንተ ጠብቀኝ። የኔ ማን ነው የሚል እጅግ አጠር ያለ ነገር ግን ስሜትን የሚነካ መልእክትን አስፍራለች። የሞዴል ሩታ ይርጋለም እህት ቅዱሳን ይርጋለም የቀብር ስነስርዓት በቤቴል ቅዱስ ጎርጎርዮስ ቤተክርስቲያን እየተፈጸመ ሲሆን ቤተሰቦቿ፣ ወዳጆቿ፣ አድናቂዎቿና እንግዲህ እጅግ ብዙ ኢትዮጵያውያን በከፍተኛ እንባና ሀዘን ሸኝተዋታል። እንግዲህ የቅዱሳን
ይርጋለም ህልፈት የአንድ ቤተሰብ ሀዘን ብቻ ሳይሆን በእንደዚህ አይነት ሀገርን ልትወክል እየተዘጋጀች ባለች ሞዴል ላይ እጅግ ቅስም ሰባሪን ክስተት የሚፈጥር ነው። ምክንያቱም እንዳልናቸው የ2026 ሚስ ወርልድ ኢትዮጵያ አሸናፊ ሞዴል ሩታ ይርጋለም በቅርቡም እንግዲህ ትልልቅ ውድድሮች ነበሯት። ታዲያ ብዙዎችም ጥያቄያቸውን ሲጠይቁ በመሀል ከተማ እንደዚህ አይነት ድርጊት እንዴት ሊፈጸም ቻለ የሚልን ጥያቄ እየጠየቁ ይገኛሉ። በተለይ ደግሞ እንደዚህ አይነት አሰቃቂ ወንጀል መፈጸም እጅግ ከባድ ነው። እንግዲህ ጉዳዩ ከጀርባም ብዙ የተለያዩ ሀሳቦች፣ የተለያዩ አሻጥሮች ሊኖሩት እንደሚችሉ ይገመታል። ነገር ግን ፖሊስ በዚህ ጉዳይ ላይ እንደዚህ ነው እንደዛ ነው ብሎ የገለጸው ነገር የለም። ዋናው ነገር ተጠርጣሪዎቹ መያያዛቸው በራሱ በጣም ትልቅ ነገር ነው። ሞዴል ሩታም እንደተናገረችው እንግዲህ ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ ያለችው መሬት በእውነት ገዢ ነው። አንዳንዴ ካልጠበቅ ነው ሰው ከባድ አደጋ ይገጥመናልና ባልጠበቅናቸው ሰዎች ይህ ማሳያ ይሆናል የሚል እምነት አለን። ውድ የአዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን ይህን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። ለሞዴል ሩታ ይርጋለም ቤተሰቦች መጽናናትን እንመኛለን። በሚቀጥለው ከዚህ ጋር ተያይዞ የሚወጡ አዳዲስ መረጃዎች ካሉ ለእናንተ እንደምናቀርብ እየገለጽን በሚቀጥለው እንግዲህ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች የምንገናኝ ይሆናል። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ የሆናችሁን ከ35000 በላይ ሰብስክራይበርስ እንድደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።